አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱ። ቤተሰብ የሆናችሁ ሼር ላይክ በማድረግ ቤተሰብ ያልሆናችሁ ላይክ ሼር። አቤት ምንድን ነው ያልኩት? እስቲ እናንተ አስተካክሉት። ሙቀቱ እኮ ነው እንዲያሰከረኝ ምን መሰላችሁ? እና ማለት ነው ዛሬ እኔ ከእንግዲህ በትንሽ ነገር እራት ኑሮ ውድ ነው፣ በትንሽ ነው የምመጣላችሁ። ዛሬ እራት ቀለል ያለች ፈሶሊያ ነው የምሰራው። ፈሶሊያ እዚህ ጋር ግዝብራ ከትፍ ያለው እንደምታዩት ከትፍ ያታለው። እዚህ ጋር አንድ ፈሶሊያ ያለችኝ፣ አንድ ቲማቲምና አንድ ሽንኩርት ድቅቅ አድርጌ ከትፌ እዚህ ጋር ያቁላላሁት ነው። ወዳችሁ ታሪቲ ዛሬ እኔ ትንሽ የሽንኩርት አድርጌ ማለት ነው ያቁላላሁት ነው። ጥብስ ነው ያረኳት፣ ጥብስ ማለት ነው። እንደምትወዱት አረጋለሁ። ትንሽ ላዚም ጠጊ ትንሽ ይበቃል። ፈሶሊያ ዛሬ እራት ፈሶሊያ ነው ለፈሶሊያ ባልና ሚስት። ሌላዎቹ እንኳን ነቴ ጣልቦ ነው የሚበሉት። የባልና ሚስት ነው የሚሰራላቸው። በጣም ጥብስ ብሎ እንደ ጋዙን አጠፋው ትላቸዋለሁ። ቲማቲሙና ሽንኩርትና ነጭ ሽንኩርት አረኩበት። አሁን ግማሽ ማርጂ ያደርግበታለሁ። ፍልፍል አስወዳ አደርጋለሁ ታይታላችሁ ማለት ነው። እንግዲህ ቀለል ያለች እራት ነው የማቀርብላችሁ በዚህ ሰሞን ኢንሻአላህ። ትንሽ ጠጊ ቀለል ያለች እናያለን ማለት ነው። ሁላችንም ተከተሉ ማለት ነው። እሺ ቤተሰቦች፣ በግዝብራ ጨመርኩት። ጥብስ አደርጋታለሁ። እንዴት ነው የሚሆነው? ጉድ እኮ ነው። ጥብስ አደርጋታለሁ። በስራቸው ጨምራለሁ። ግማሽ ማርጂ እጨምራለሁ። ቀለጠው፣ ፀሐዩ አቀለጠው ነው ሙቀቱ። እናደርጋታለን። በደንብ አድርገን ሳቱን ቀንስ አድርገን ጠበስ አደርገዋለሁ። ያኔ እንደምትወዱት አደርጋለሁ። ጠበስ ያለ ነገር ይጣፍጣል። ለብለብ ያለ ነገር ከሆነ ያው ነው አይጣፍጥም። እንዲሁ ለብለብ ነው የሚያደርገው። እና ቤተሰቦች እናንተ ሙቀት እንዴት ይዟችኋል? ወይኔ እኔስ ሙቀት ሊያወጣኝ ነው ዘንድሮ። እናንተ እስካሁን ስራ ከብዶኝ አያውቅም ነበረ። እውነት በጣም ጎበዝ ነበርኩኝ እኔ ማለት ነው። አሁን ግን ማለት ነው በሙቀቱ ሰበብ መጣ ስራ ላቆም ነው። ምን ይሻለኛል? ኧረ በጣም ሙቀቱ ጨመረ። ያውቃልቀኝ ማልቀስ ስራ የሆነ ጩሂ ይለኛል። ብስጭት ያደርገኛል። አልቅሽ ይለኛል። ሴትዮ ስትጠራኝ በቃ ማኮር ጀምሬያለሁ እንደ በፊት
ደህና የነበርኩ ሴት ተቀይሬያለሁ። ጸባዬ ተቀይረዋል። ሙቀቱ ሁሉ ቀየረኝ። ምን መሰላችሁ? መልሼ ደግሞ ሳስታውሰው ምን ሆኜ ነው ብዬ እንደገና ደግሞ ኦሆ እቺ ሴትዮ ሂጂ ካለችኝስ ብዬ እንደገና ሂጂ መለማመጤ። ወይ 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 የነስ ነገር በዛ መስፈልጠው እናንተ ሙቀቱ ማለት ነው። የለበስኩት ልብስ ከታች እስከ እግሬ ድረስ ውሃ ጭር ያለ። እስቲ እንደ ዘንድሮ ሙቀት ጨመረ አንጨመረ ንገሩ እንዴ? እኔማ አዲስ ማር ቤት ሆኖ ሰማዩና ምድሩ ተቃጥሎ ሊሞት ነው። ይኸውላችሁ ሙከየፍ አለ እዚህ ጋር ሙከየፉ አለ፣ ግን ወዴት እንደሚያደርገው አያችሁ? ወደዚህ እያራገበብኝ ስለሆነ አለኩ ሰው አሁን አንዱ ስሞት ተኮስኩት። ይኸው ያራግብብኛል። ስሞት እንዴ ልሞት ነው እንዴ? ልሞት እንዴ ነው የሰውዬ ልጅ ሙቀት ሙቀቱ ስንት ግራም ገባ? ሙቀቱ ስንት ኪሎ ግራም ገባ? ወይኔ ወይኔ እናቴ እንዴ ሙቀት ሊያደርቀኝ አንፈሶ ላይ እንጨምራለሁ። ዛሬ ቀለል ያለ ስራት ነው የምሰራው። ሙቀት አንችልም። እኔ ከእንግዲህ ከባድ ነገር አንሰራም እንዴ ሙቀት እኔ ከእንግዲህ ቀለል ያለች ምግብ ነው የምሰራው። ሙቀቱ ገደለኝ። እንዴት ልቻለው? ትልልቁ ነገር ልስራ ካልኩ አሁን ዶሮ ስጋ አውጥቼ ልስራ ካልኩኝ መሞቴ ነው። ጨርቄጥዬ ማበዴ ቀለል ያለች ምግብ እሰራላችኋለሁ ሰዎቼ። ሰላጣ ነገር ትንሽ እንደዚህ መኮረኒ ምናምን እሱ ቀለል ያለ ስራ ነው። እሱ ችግር የለም አይከብደኝም፣ እሰራዋለሁ። እንዲህ ጥብስ ካለ በኋላ ከረራው ራሷ ትቀየራለች። አያችሁ? ሲበላ ማለት ነው። በጣም ሙቅም ውሃ አይጨመርም። እንዳያችሁት በራሱ ነው የሚተከተከው። እኔ የመደም ቅመሞች ምን እነግራችኋለሁ፣ እናንተ ታውቁታላችሁ ሁሉም ነገር። ትንሽ ጊዜ እናንተከትከዋለን፣ ክትክት እናደርጋታለን። አብረን እንከተላለን፣ እናየዋለን። ይኸው እዚህ ጋር 2 ቃሪያ አስቀምጫለሁ። ከቆረጥኩት ሰውዬው አይበላም፣ ያቃጥለዋል። ዝም ብዬ እንደዚህ ነው የምጨምረው። እንደዚህ እንደቆመ እንዳያችሁት ማለት ነው። እንደዚህ ነው የምጨምረው። አንቆርጠውም፣ ጫፍ ብቻ ቆረጥኩት ቂጡ ጋር ማለት ነው። ይሄን ዝም ብዬ ነው የምከተው፣ ምክንያቱም ሰውዬው የሚያቃጥል ነገር አይበላም። ይሄ ቢያየው አይበላም፣ ምግቡ ይመልስብኛል። ግን ሰዎች ሌላዎቹ ያለዚህ ምግብ አይበሉም ማለት ነው፣ ያለ ቃሪያ ማለት ነው። እና አሁን እንከተዋለን። የተከተከ ነው። ራስ ሩ ስትባሉ ማለት ነው ቀለል ያለች ምግብ ስሩ። ለምን ሙቀቱ አንችልም። ቀለል ያለች አለበዛ ራሱ ጉዳይ ቅርቅር ብሎ ለምን አይቀርም? ይኸው ቤተሰቦች ተከትካ ይዋት ማለት ነው። ይዋት ድብን ብላለች። ድብን ብላለች። ቀለል ያለ ምግብ ስሩ። ራስ ሩ ስትባሉ ቀለል ያለ ትንሽ ትልልቅ እንዲህ አሁን በቃ ሙቀት ነው። ምግቡ ራሱ አይበላም። ቀለል ያለ ነገር ኧረ በስሚላ እኔ ለሞት እኮ ነው ማበዴ ነው። እኔስ እንዳለችኝ ይዘትም ማበዷን ማበድ ነው እኮ ነው። እቺ መሰባበር የለባትም። እንዲህ ሀባ ሆኖ መውጣት አለበት ከሶዳው ማለት ነው። ምክንያቱም አያምርም። ሰብሮ ሲወጣ ሳህን ላይ ስታቀርቡት ያምራል ማለት ነው። ዝም ብሎ እንትን ብሎ ሲወጣ ማለት ነው። እና መሰባበር የለበትም። አሁን ቃሪያዋን እቺ ቃሪያ እንግዲህ ሰውየው እንግዲህ ያሳብደዋል እና አይገባኝም። እቺን ቃሪያ ጨምራታለሁ ዝም ብዬ። ሴትያ ትወዳለች እንዴ? ሴትዬ እኔ ሴትዬ በጣም ሴትዬ በጣም ጥሩ ሰው ናት። ልጆቹ በጣም ሴትዬ ሰውየው ብቻ ስለሚያመው ትዕግስቱ ይስጠኝ። አሁን ይሄ ቃሪያ ሳያየው አወጣዋለሁ። ትንሽ ይቀመጥና ማለት ነው። እና ሴትዮ ጨምሪ ብላኝ ነው። በነገራችን ላይ በእኔ ፍቃድ አይደለም። ሴትዮ ጨምሪ ብላኝ ነው። ታውቂዋለሽ እንዲሁ ጨምሪ ብላኝ ነው እላቸዋለሁ ቤተሰቦቼ።
እንግዲህ እንደምታዩት ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ እንደዚህ ቀለል ቀለል ያለው ነገር እየሰራችሁ ቤተሰብ አብሯችሁ እላችኋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን መልካም ምሽት ይሁንላችሁ። ባይ ባይ።